የአረንጓዴ አሻራ ከሀገር ውስጥ ባለፈ ደግሞ ቀጠናዊ ትስስርን ሊፈጥር የሚችል ትልቅ የመተሳሰሪያ የዲፕሎማሲ ሰንሰለት ነው፣ ገመድ ነው የሚሉ ነገሮች በስፋት ይነሳል። አንድ በኩል የአየር ንብረት ለውጥ ጉዳይ ነው፣ እሱን የመከላከል ጉዳይ ነው። በሌላ ደግሞ የምግብ ዋስትና ነው። መረብን ተሻግሮ ቀይ ባህርን ተሻግሮ የመጣን ጠላት እንኳን መክቶ ለመመለስ አንደኛው ችግር የነበረው ኢትዮጵያ በቀጠናው አንከር ናት፣ ወይም ደግሞ የዚህ የአየር ንብረት ለውጥን በተመለከተ ፊት ለፊት ሆና እየመራች ነው ያለችው። በኋላ የቀሩትን ሀገራት በግሪን ሌጋሲ ኢኒሼቲቭ አማካኝነት በተለይ ቀጠና ውስጥ ያሉ ሀገራት እንዲተባበሩ ማድረግ በጣም አስፈላጊ ነው። ለኛ ሰላም ይሳል ሰላም ምንድነው? ምክንያቱም እኛ ሰላም ካልሆነ እኛ ካልተረጋጋን እነሱ የተረጋጋ ውሃ፣ የተረጋጋ ኤሌክትሪክ፣ የተረጋጋ የሰው ኃይል ሊያገኙአቸው ከጎረቤት ሀገራት ጋር መተባበር በጣም አስፈላጊ ነው። ከዚህ በፊት የተጀመሩ ጉዳዮች አሉ፣ ነገር ግን ሀገራት ብዙ ኮሚትድ አይደሉም። ለምሳሌ የችግኞች ተከላ ፕሮጀክቶች ባይኖሩ በ10 ዓመት ባልሞላ ጊዜ ውስጥ በደለሌ መዋጥ እድል ነው። ገበሬው በህይወቱ ለውጥ እንዲያመጣ እያደረገ ነው። ውሳኔዎችንም ለመስጠት ኢንፍሉዌንስ ለማድረግ ትልቅ እድል ይሰጠናል። ይሄ ኢኮኖሚውን የቀጠናውን ሀገራት የማረጋጋትም አንዱ ትልቁ ኃላፊነት የወደቀው በኢትዮጵያ ጫንቃ ላይ ነው ብዬ ነው የማስበው። ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ የሀገር ጉዳይ ዝግጅታችን ነው። በዛሬው የሀገር ጉዳይ ዝግጅታችን በአረንጓዴ አሻራ ጉዳይ ላይ እየተነጋገርን እየተወያየን ቆይታ እናደርጋለን። ሁለት እንግዶች አሉኝ። እንደተለመደው ተስፋዬ ቦዮሳ በውጭ ጉዳይ ኢንስቲትዩት ተመራማሪ ነው። እንደዚሁም ደግሞ የዘውትር ባልደረባይ አፈወርቅ በደዊ ወጣቱ የፖለቲካ ተንታኝ አብሮኝ ቆይታ ያደርጋል ማለት ነው። እንግዶቼ እንዴት ናቸው? ሁሉ ሰላም? ሳምንቱ ጥሩ አለፈ? በጣም ጥሩ። ተስፋዬ ከአንተ ልጀምርና እንግዲህ ከሰሞኑ የአረንጓዴ አሻራ የማኖር ሰፊ የሆነ የችግኝ ተከላ ፕሮግራም መካሄዱ ይታወቃል እና እስካሁን ድረስ ኢትዮጵያ 48 ቢሊዮን ነበረ። እስከ ኮፕ ባለው ጊዜ ደግሞ ያንን ጉባኤ እስከምናካሄድ 65 ቢሊዮን አካባቢ እንደሚደርስ እንግዲህ ጠቅላይ ሚኒስትር አብይ አህመድም ተናግሯል። በአጠቃላይ ስንመለከተው እንግዲህ የዚህ የአረንጓዴ አሻራ ከሀገር ውስጥ ባለፈ ደግሞ ቀጠናዊ ትስስርን ሊፈጥር የሚችል ትልቅ የመተሳሰሪያ የዲፕሎማሲ ሰንሰለት ነው፣ ገመድ ነው የሚሉ ነገሮች በስፋት ይነሳሉ። እንዴት ነው ቀጠናዊ ትስስርን መፍጠር የሚችለው? እንዴት ነው ቀጠናዊ ገመድ መሆን የሚችለው የሚለውን ነገር ብታብራራለን። በጣም አመሰግናለሁ። በጣም ጥሩ ፖይንት ነው። እንግዲህ የአረንጓዴ አሻራ ወይም ደግሞ ግሪን ሌጋሲ የምንለው እንግዲህ አሁን ማየት ያለብን እነዚህ ችግኝ መትከል ወይም ዛፍ መትከል ብቻ ጉዳይ ሳይሆን አረንጓዴ አሻራ የምግብ ዋስትና ነው። ምክንያቱም ከሚተከሉት ችግኝ ውስጥ 60% እና ከዛ በላይ የሚሆኑ ለምግብ የሚያገለግሉ እንትኖች ናቸው። ስለዚህ በአንድ ድንጋይ ሁለት ወፍ እንደሚባለው በአንድ በኩል የአየር ንብረት ለውጥ ጉዳይ ነው፣ እሱን የመከላከል ጉዳይ ነው። በሌላ ደግሞ የምግብ ዋስትና ነው አንደኛው ማለት ነው። ሌላኛው ደግሞ የስራ እድል ፈጠራ ነው። ግሪን ሌጋሲ እንግዲህ እነዚህ ችግኞችን በመትከል በማሳደግ እሱን በመግዛት በመሸጥ በርካታ ሰዎች በመቶ ሺህ የሚቆጠሩ ሰዎች የስራ እድል አግኝቷል። እሱ ብቻ ሳይሆን ኦፍ ኮርስ ሌሎችም ለምሳሌ ለቱሪዝም እነዚህ ችግኝ መትከል ብዙ ዛፎች እንዲመለሱ የማድረግ ከዛ የዱር አራዊቶች የተለያዩ ሰዎች በሰላም እንዲኖሩ ያ ደግሞ ወደ ቱሪዝም እንዴት እንደሚያመራ ከዛም ባለፈ ደግሞ የግሪን ጆብ የሚባለው እንግዲህ ወደፊት አሁን በ2050 ላይ አንደኛው ፓሪስ ክላይሜት አግሪመንት ላይ በ2050 ላይ ሁሉም ዓለም እንግዲህ 197 ሀገራት የፈረሙት የፓሪስ ክላይሜት አግሪመንት ኔት ዜሮ ኢሚሽን ላይ እንደርሳለን። ምንም አይነት የካርቦን ዳይኦክሳይድ ኢሚሽን የሚያስከትል የአየር ንብረት ለውጥን የሚያስከትል ስራዎች የማቆም ስምምነቶች አሉና የግሪን ጆብ ወይም ደግሞ የአረንጓዴ ስራዎች ማስፋፋትም ለዛ ይጠቅማል። ይሄ አገር ውስጥ ያለው ጥቅም ነው።
ግብርና ደግሞ እንግዲህ ለ75% የኢትዮጵያ ህዝብ በግብርና የሚተዳደር ትልቁ ፈተና ያለው የአፈር መሸርሸር ጉዳይ ነው። ላንድ ዲግራዴሽን፣ ሶይል ኢሮዥን የሚባለው እሱንም ለመግታት ለመቀነስ ከፍተኛ ሚና ይጫወታል ማለት ነው። ይሄ ኢትዮጵያን ብቻ ሳይሆን ሌሎች የቀጠና ሱዳንም ተመሳሳይ ጥቅም ይሰጠዋል፣ ለጅቡቲም ተመሳሳይ ጥቅም ይሰጠዋል፣ ለኬንያም ተመሳሳይ ችግር ውስጥ ነው ያለ ነው በቀጠናው ማለት ነው። በተለይ ደግሞ ድራውት ወይም ድርቅ በ4 ወይ 5 ዓመት ሀፕን ያደርጋል እዚህ ሆርን ኦፍ አፍሪካ ላይ። በድርቅ ምክንያት ደግሞ ሰዎች የመፈናቀል የማይግሬሽን ኢንተርናልም ኢንተርናሽናልም ክላይሜት ሞቢሊቲ የሚባለውን እያስከተለ ነው ያለው። ኢትዮጵያ ብቻ ውስጥ ሳይሆን የሶማሊያን ፓርት ኦፍ ሶማሊያ ፓርት ኦፍ ኬንያ ተመሳሳይ ችግር ነው ድንበሮቻችን ላይ ያለው። በድርቅ ምክንያት የሚፈናቀሉ ሰዎች፣ በድርቅ ምክንያት የሚያልቁ ከብት ብዛት በጣም ብዙ ነው። ከፍተኛ ኪሳራ በኢኮኖሚ ኪሳራ እያስከተለ ነውና ይሄንን እንግዲህ እነዚህ አይነት ችግሮች አድሬስ ለማድረግ ትልቁ ሶሉሽን ይሄ ግሪን ሌጋሲ ኢኒሼቲቭ ነው። ስለዚህ አንድ አገራት መተባበር የሚችሉት የጋራ ጉዳዮች ሲኖራችሁ ነው። ዲፕሎማሲ የምንለው አገራት ተመሳሳይ ፍላጎት ሲኖራቸው አንድ ላይ መጥቶ እንዲተባበሩ የሚያደርግ ነውና በቀጠና ውስጥ ያሉ ተመሳሳይ ችግሮች አሉን። ስለዚህ ግሪን ሌጋሲ ኢኒሼቲቭ ለኢትዮጵያ ትልቅ ለፉድ ሴኩሪቲ ብያለው፣ የሶይል ኢሮዥን ይከላከላል፣ እንደዚህም ደግሞ ምግብ ዋስትናን ያመጣል። ይሄ ተመሳሳይ ደግሞ ክላይሜት ሞቢሊቲንም ይቀንሳል። ይሄ ለኢትዮጵያ ብቻ ሳይሆን ለሌሎችም ይሰራል፣ ለቀጠና ውስጥ ያሉ አገራትና አይ ቲንክ በዚህ ጉዳይ ላይ መተባበር ከጎረቤት ሀገራት ጋር መተባበር በጣም አስፈላጊ ነው። ከዚህ በፊት የተጀመሩ ጉዳዮች አሉ፣ ነገር ግን አገራት ብዙ ኮሚትድ አይደሉም። ለምሳሌ በዓለም አቀፍ ደረጃ ሁላችንም ሆርን ኦፍ አፍሪካ ውስጥ ያሉ አገራት የተስማሙት ኒውዮርክ ዲክላሬሽን ኦን ፎሬስት የሚባለው አለ። በ2030 ላይ 350 ሚሊዮን ሄክታር መሬት በችግኝ ከቨር ማድረግ የሚለው ሁላችንም ተስማምተናል። ግን አገራት ለሱ ቁርጠኛ አይደሉም። እሱ ብቻ ሳይሆን በአፍሪካ ደግሞ ግሬት ግሪን ዎል የሚባል ብዙ አገራት አፍሪካን አገራት በኤዩ ኢኒሼቲቭ እዚህ ላይም ስምምነት ፈጽመናል። ነገር ግን ወደኋላ ብዙ አገራት ኮሚትድ አይደሉም። ኢትዮጵያ እንግዲህ ብዙን ጊዜ በአየር ንብረት ለውጥ ላይ ብዙን ጊዜ በንግግርና ነው ጊዜዎች የሚያልፉና እኛ ግን በአክሽን ነው እያሳየን ያለ ነው። ወደ ኋላ የቀሩትን አገራት በግሪን ሌጋሲ ኢኒሼቲቭ አማካኝነት በተለይ ቀጠና ውስጥ ያሉ አገራት እንዲተባበሩ ማድረግ በጣም አስፈላጊ ነው። ማድረግም ይቻላል ብዬ አስባለሁ። በጣም ጥሩ። እንግዲህ ወደ መጨረሻ ላይ ተስፋ ያነሳው ሀሳብ ነበር አፊ። አንደኛው ጉዳይ እንግዲህ የሀገራት የትብብር ሁኔታን በተመለከተ ነው። ከዚህ ቀደም የክላይሜት ኢሹ ይሄ ሃርድ ፖለቲክስ የማትለው ወይም ደግሞ ጠንካራ የፖለቲካ ንግግር የሌለበት የሶፍት ፖለቲክስ አካል የነበረ ነው። አሁን ላይ ግን በአሜሪካና እንደዚሁም በቻይና መካከል ኢቨን በአሜሪካ የውስጥ ፖለቲካ ውስጥ ጭምር የክላይሜት ጉዳይ አጨቃጫቂ አከራካሪ ነው። አንደኛው ሊኒያሊስት ወይም ደግሞ የሚክድ አካል አለ፣ ሌላኛው ደግሞ የመወዳደሪያ ርዕሱ አድርጎ የሚንቀሳቀስ አለ። ግን በአጠቃላይ በዓለም አቀፍ ደረጃ ስንመለከተው የአየር ንብረት ለውጥን በተመለከተ ቅድም ተስፋዬም ሲያነሳ እንደነበረው በርካታ ሀገራት የፈረሙበት የተስማሙበት ጉዳይ መሆኑን እናነሳለን። ኢትዮጵያ በቀጠናው አንከር ናት ወይም ደግሞ የዚህ የአየር ንብረት ለውጥን በተመለከተ ፊት ለፊት ሆና እየመራች ነው ያለችው። 1 ቢሊዮን ችግኞችን ለስድስቱም ጎረቤት ሀገራት በስጦታ ማቅረቧ ይታወሳል። እንግዲህ ይሄ ቀጠና የግብፅም የኤርትራን ፕሮጀክት ባለበት የቀውስ ትስስርና በፈንጂ አጥር በቀለሃ በባሩድ እንነጋገር በሚባልበት ኢትዮጵያ በአረንጓዴ አሻራ በዛፍ ችግኞች ህብረትን መፍጠሯ እንዴት ይታያል? ለኢትዮጵያስ የዲፕሎማሲ ምስል ምን አይነት መልክ ይሰጣል? እንግዲህ ቅድም ተስፋዬ ሲያነሳው እንደነበረው እንደ ሀገር ቢያንስ መደበኛ እንደ ሀገር ብቻ ሳይሆን እንደ ቀጠናችን 3 ችግሮች አሉ። አንደኛው የኢንቫይሮንመንታል ሴኩሪቲ ችግር አለ። አካባቢ ያለንበት ቀጠና ያለበት የራሱ ኢንቫይሮንመንታል ፕሮብለም አለ፣ ኢንቫይሮንመንታል ሴኩሪቲ ፕሮብለም አለ። ሁለተኛው የፉድ ሴኩሪቲ ፕሮብለም አለ።
ሶስተኛው ደግሞ ይሄ ሰስቴናብል ጆብ ሴኩሪቲ ወይም ደግሞ ግሪን ጆብ ሴኩሪቲ የምትለው ማለት ነው። አንድ ነገር ሰስቴናብል ጆብ ክሬት ማድረግ ከፈለግ ሜክ ኢት ግሪን ይባላል። ስለዚህ እነዚህ 3 ችግሮች አሉ። እነዚህ 3 ችግሮች በኢትዮጵያ ውስጥ ብቻ ያሉ ችግሮች አይደሉም። በመላው አፍሪካ ስናጠበው ደግሞ እኛ ባለንበት በአፍሪካ ቀንድ ወይም ደግሞ በምስራቅ አፍሪካ የምናገኛቸው ተመሳሳይ ችግሮች ናቸው። ግን ዋናው መሰረታዊ ነገር ይሄ በዓለም ላይ ዓለም አሁን ያለችበት ነባራዊ ሁኔታ ዓለም ኦልሬዲ ወደ መንደርነት እየተቀየረች ነው። በተለይ ኢንቫይሮንመንታል በሆኑ ወይም ክላይማቲክ በሆኑ ኢሹዎች ላይ ዓለም በአንድ መንደር እንደ አንድ መንደር ነው የምትታሰበው። ምክንያቱም አንድ አካባቢ ላይ የሚፈጠር ኢንቫይሮንመንታል ኢምፓክት እኔን አይጎዳኝም ወይም ደግሞ ያን ሀገር ብቻ ነው የሚጎዳው ልትል አትችልም። ስለዚህ ዓለም በአንድ ላይ ሆኖ ከሚስተገብራቸው ስራዎች ወይም ደግሞ ሁሉም የተሸኩል አስተዋጽኦ ሊያበረክት እንኳን ባይችል ሁሉም የያቅሙን ጥረት ሊያደርግበት ከሚገባው ሴክተር አንዱ ኢንቫይሮንመንቱ ላይ ነው። ኢንቫይሮንመንቱ ላይ መስራት፣ ክላይሜቱ ላይ መስራት። ግን አሁን ባለው ነባራዊ ሁኔታ ለምሳሌ የችግሩ ፈጣሪዎችና የችግሩ ቪክቲምስ የሚባሉት መካከል ሰፊ ልዩነት አለ። የችግሩ ፈጣሪ የምንለው ለምሳሌ ከፍተኛ የሆነ የካርቦን ኢሚሽን ያላቸው ሀገራት አሉ። እነዚህ በካርበን ልቀታቸው ወይም ደግሞ በኢንዱስትሪ ለምሳሌ በካርበን ቤዝድ ባደረገ ኢንዱስትሪ ወይም ደግሞ ይሄ የድንጋይ ከሰል ሁሉ እያቀለጥክ ወይም እያነደድክ ረን የምታደርጋቸው ኢንዱስትሪዎች ያሉባቸው ያደጉ የበለጸጉ የምንላቸው ሀገሮች አሉ። ን ሞር ኢንዱስትሪው በዚህ ደረጃ ይሄ ብላክ ኢንዱስትሪ ወይም ደግሞ ቻርኮል ወይም ደግሞ ካርበን ኢንዱስትሪ የምትላቸው ነገሮች ከፍተኛ የሆነ ኢንዱስትሪ የካርበን ኢሚሽን ያለው በሰለጠኑት ባደጉት ሀገራት በኩል፣ ከፍተኛ የሆነ ደግሞ የዚህ ተጽዕኖ ተጋላጭ የሆኑት ደግሞ ያላደጉት ወይም ደግሞ በማደግ ላይ ያሉት ሀገራት ናቸው። ስለዚህ የካርበን ኢሚሽናቸውን እንዲቀንሱ ጫና የሚደረግባቸው አብዛኞቹ ለምሳሌ ያላደጉት ሀገራትም ጭምር እንዳደጉት ሀገራት የካርበን ኢሚሽናቸውን እንዲቀንሱ ይገድዳሉ። ስለዚህ ዋናው መሰረታዊ ነገር ወደ ግሪን ሌጋሲ ስትመጣ ለምሳሌ የአፍሪካ ቀንድ ዊ አር ኦን ዘ ሴም ቦት እንደሚባለው በመሬት መሸርሸር፣ በደን መመንጠር፣ በተለያየ መንገድ ተመሳሳይ ቪክቲም ኢትዮጵያን ስትወስዳው ለምሳሌ በቀላሉ ከዛሬ 50-60 ዓመት ወደ ኋላ ብትሄድ ወደ 30 ወደ 35% የኢትዮጵያ ቆዳ ስፋት ላይ የደን ሽፋን ነበረ። ወርዶ ወደ 2 እና 3% ወርዶ ነበረ። አሁን ያንን ሪቫይቭ አድርጎ ባለፉት 8 ዓመታት በተሰሩ ስራዎች ከ20% በላይ የማድረግ ስራዎች ተሰርተዋል። ስለዚህ ይሄንን ስታየው ለምሳሌ ኢምፓክቱ ኢትዮጵያ ውስጥ እየተሰሩ ያሉ ነገሮች ኢምፓክታቸው ቀላል አይደለም። ለምሳሌ ጎረቤቶቻችን በጠቅላላ ከኛ ወንዝ ውሃ የሚያገኙ ጎረቤቶች ናቸው። ለምሳሌ ጅቡቲን ብትወስድ ከኢትዮጵያ ፓይፕ ተዘርግቶ ውሃ የምታገኝ ሀገር ነች። ሶማሌን ብትወስድ እነ ዋቤን ነገናሌ ነሸበሌ የሚፈሱበት ወደ ሶማሊያ ነው። በታች በኩል ወደ ኬንያ እነ ኦሞ የሚፈሱትን ብትወስድ በላይ በኩል እነ ደቡብ ሱዳን፣ ከዛ ወደ ኤርትራ፣ ወደ ሁሉም አካባቢ የሚፈሱ ወንዞች አሉ። እነዚህ ወንዞች ሰስቴናብል ሆኖ እንዲፈሱ ከፈለግ ያለህ ብቸኛ አማራጭ አፎረስቴሽን ፕሮጀክት ማጠናከር ይኖርባል። ምክንያቱም ደን ማልማት ዘላቂ ዝናብ እንዲኖር፣ የውሃ እጥረት እንዳይከሰት፣ የመሬት መሸርሸር እንዳይከሰት፣ ኢትዮጵያ ውስጥ የሚፈጠር ማንኛውም ሃርሽ ኢንቫይሮንመንት ኢምፓክቱ በኢትዮጵያ ውስጥ ተገድቦ ስለማይቀር ኢትዮጵያ ውስጥ እነዚህ ስራዎች ሲሰሩ ጎረቤቶችን መደገፍ አለባቸው። ዴን ኢትዮጵያ ደግሞ የምትሰራቸውን ስራዎች ኮፒ አድርገው በሀገራቸው ውስጥ መስራት አለባቸው። አንዳንዴ ትልቁ ችግር ምንድነው? አይ ኢትዮጵያ ውስጥ ይነስም ይብዛም ዝናብ መዝነቡ አይቀርም። የዘነበችው ዝናብም በወንዞቹ አማካኝነት ወደ እኔ ይመጣል። ስለዚህ እኔ ጋር ዛፍን ባልተክል ትኩረት ባልሰጠው ውሃ አገኛለሁ የሚል የአንድ ቀን ወይም የአንድ ሌሊት ሀሳብ የሚያስቡ ሀገራት አሉ። በቃ እኔ ውሃ እስካገኘው ድረስ ከኢትዮጵያ የሚመጣ ከየትም እኔ ችግኝ ባልተክልም ችግር የለብኝም የሚሉ። ግን ዋናው መሰረታዊ ነገር የአፍሪካ ቀንድ የመውጫ ቀዳዳው አንድና አንድ ነው፣ መተባበር። በምንድን ነው የሚተባበረው ሲባል በልማት የልማት መሰረት ወይም ደግሞ ይሄ ሰስተናብል ዴቨሎፕመንት የምትለው ደግሞ ትልቁ በግሪን ሌጋሲ ውስጥ ያለው ዛፎችን በመትከል ነው። ዛፎችን ስትተክል አንድ የአካባቢውን ኢንቫይሮንመንትን ትቀይራለህ። ቅድም አቶ ተስፋይም ሲያነሳው እንደነበረው ለምሳሌ የፉድ ሴኩሪቲ ችግር አለብን በቀጠናው። ስለዚህ የምንተክላቸው ዛፎች ካርበን አብዞርቭ የሚያደርጉ ብቻ ሳይሆኑ ለሰዎች የስራ እድል የሚፈጥሩ፣ ለሰዎች ምግብ የሚፈጥሩ፣ ኢንቫይሮንመንቱን የሚቆጣጠሩልን መሆን አለባቸው ማለት ነው። ስለዚህ የአፍሪካ ቀንድ ሀገራትን በእንደዚህ አይነት የልማት ፕሮጀክቶች ለማስተሳሰር የሚደረገው ጥረት ሁሌም ያው የራሱ የሆነ ሳንካ ይገጥመዋል። ግን በሌሎች ሀገራትም ባህል እየሆነ የመምጣት እድሉ አንድ ወደህም ሳይሆን ተገደህም ጭምር ማለት ነው። ኢንቫይሮንመንቱ እያስገደደክ ይመጣል። ቅድም ለምሳሌ አቶ ተስፋዬ ሲያነሳ ኤቭሪ 5 to 10 years ሳይክል የሚያደርግ ድርቅ ያለበት ቀጠና ነው ይሄ ቀጠና።
ኤቭሪ ድርቅ ደግሞ ባለን ይሄ ሰብሲስተንት ፋርሚንግ በምንለው ወይም ደግሞ በጣም ወደ ኋላ ቀር በሚባለው ወይም ቀዳሚ የግብርና ስርዓትን የሚከተል ቀጠና እንደመሆኑ እያንዳንዷ ድርቅ ወደ ረሃብ የመቀየር እድሏም ከፍተኛ እንትንም ጂኦግራፊካሊም ያለንበት ቀጠና ለዚህ ተጋላጭ ያደርገናል። ሳራ በረሃ አለ፣ እኛ ሳህል በሚባለው ሪጅን ላይ ነው ያለ ነው። ኢን ሴንስ ከዚህ ከዳካር ሴኔጋል አንስቶ እስከ ሶማሊያ ባለው ያለው ቀጠና ጂኦግራፊካሊ ስትመለከተው ኢኩዌተር ላይ ከመግባቱ አስቀድሞ ለድርቅ ተጋላጭ ሆነ ሳሃራ በረሃ እየሰፋ ከመጣ በቀጥታ የሚያገኘው ነው። ኋላ ላይ ይመለሳለሁ። አፊ ወደ አንተ ተስፋዬ ወደ አንተ ልመለስና እንግዲህ ቅድም አፈወርቅ ሲያነሳቸው የነበሩ ሀሳቦች አሉ። ለምሳሌ ኢትዮጵያ ለቀጠናው ሀገራት የወንዝ መነሻም ጭምር ናት። ወንዞቿ ደግሞ አብዛኞቹ ኢንተርናሽናል ወንዞች ናቸው። ምናልባት ከአዋሽ ውጪ ሁሉም ወደ ውጪ የሚወጡ ወንዞች ባለቤት ናት እና አንደኛ ግሪን ሌጋሲን ስናስብ እነዚህ የወንዝ ሀብቶች ውጪ የሚሄዱ አባይም ሱዳንን አቋርጦ እንደዚሁም ደግሞ ግብጽ ድረስ የሚዘልቅ ሸበሌም በተመሳሳይ ሁኔታ ሶማሊያ ከመውደቋ በፊት ከፍተኛ የሙዝ ምርትን የሚሰራው የዚያድ ባሬ መንግስትም ከዛ በፊትም የነበሩ መንግስታት ሸበሌን ወንዝ ተጠቅመው እንደነበረ ይታወሳል። ከዛ በተጨማሪ ደግሞ የኢነርጂ ምንጭ ናቸው። አብዛኛው የሃይድሮ ኤሌክትሪክ ፓወር ላይ የተመሰረተ የኢነርጂ አማራጭ ነው። ኢትዮጵያ የታዳሽ ኃይል ላይ የተመሰረተ የኢነርጂ አማራጭ ነው ያላትና ወንዞቹ ሲሞሉ ነው ኤሌክትሪክ የሚኖረው ወደ ሱዳንም ወደ ጎረቤት ሀገራትም የሚሄደው። ንጹህ መጠጥ ውሃ ለጅቡቲ እናቀርባለን። ወንዞቹ ሲሞሉ ነው ያንን ማድረግ የምንችለውና ግሪን ሌጋሲ ከዚህ አንጻር ከማስተሳሰር አንጻር ቀጠናውን ከዛም ባለፈ ደግሞ በዓለም አቀፍ መድረክ ላይ የኢትዮጵያን የዲፕሎማሲ ኢሜጅ እንዴት ይስለዋል፣ እንዴት ይኩለዋል የሚለውን ነገር ብትነግረን። ግሪን ሌጋሲ ላይ በተለይ ኢትዮጵያ ቁርጠኛ መሆን አለበት ብዬ የማስበው ከጥያቄው ከመመለስ በፊት እኛ በታሪክ ምናልባት እንደ ሌሎች ሀገራት ለየት ባለ ማየት አለብን። ምክንያቱም በድርቅ ምክንያት በርካታ ዜጎቹን አጥተናል። 1970 ውስጥ 1980 ውስጥ በዛ የተነሳም ከፍተኛ ፖለቲካ ቀውሶች ነበሩ። አንደኛ ይሄ ነው። ሁለተኛ ድርቅ እንግዲህ የኢትዮጵያ ጠላት በመሆኑ ምክንያት ቶሎ ነው የነቁት የኢትዮጵያ መንግስታት ከዚህ በፊት የነበሩት ደርግም ጭምር ማለት ነውና የመጀመሪያ ኢኒሼቲቭ ያደረግነው እንደ ዲፕሎማሲም የምንወስደው ኢጋድ ነው። ኢጋድ የኢንተርጋቨርንመንታል ኦቶሪቲ ኦን ድራውት ኤንድ ዴቨሎፕመንት የሚባለው የመጀመሪያ የድርቅን እንዲከላከል የተመሰረተ ተቋም ነው። የክላይሜት ሪስፖንሲቭ ኢንስቲትዩሽን ነው። ይሄም ኢትዮጵያ ነው ኢኒሼት ያደረገችው 1980 ገና በዛ ሰዓት 1980 ውስጥ ስለ ክላይሜት ቼንጅ ብዙ ትኩረት አልተገኘም፣ ኮፒም አልተፈጠረም። እንግዲህ ከዛ 1992 ነው ገና በዩኤንኤፍሲሲ የሚባለው የተመሰረተው የክላይሜት የሚከታተል አካል። ከዛ አስቀድመን ነው እኛ የነቃ ነው የአየር ንብረት ለውጥ ጉዳይ ለማለት ነው። ከዛም እንግዲህ ከኢጋድ በኋላም አዶፕት ያደረግናቸው ፖሊሲዎች 2011 በጣም የፓሪስ ክላይሜት አግሪመንት ጋር በጣም የሚመሳሰል ነገር ግን 4 ዓመት ቀደም ብሎ የወጣ ህግ ነው። ኢቨን ከዛም ቀጥሎ ያው ግሪን ሞቢሊቲ የኤሌክትሪክ ወደ ታዳሽ ወደ ሪኒዌብል እንዲገባም ከሌሎች አገራት ቀደም ብለናል እና በአጠቃላይ እንትናችን ከሌሎች አገራት አንጻር ስናይ ቀደም ብለን ነው አየር ንብረት ለውጥ ላይ እየወሰን ያለ ነው እርምጃ። ለዛ ነው ይሄ ግሪን ሌጋሲ ላይ ከፍተኛ ቁርጠኝነት ማሳየት አለብን። ታሪካችንም ድርቅ እንደ ጠላት አይተን አየር ንብረት ለውጥ ከፍተኛ ጉዳት ስላመጣ ያንን ድርቅ ለመበቀል እንደ ጠላት አይተን ከፍተኛ ፖቨርቲ ዜጎች መፈናቀል እና ጉዳት ስላስከተለ እነዚህን ሁሉ ተጉዘናል ማለት ነው። ወደ ጥያቄው ሲመለስ እንግዲህ ግሪን ሌጋሲ ኢኒሺዬቲቭ አንደኛው እንዳነሳው የወንዞቻችንን ፕሮቴክት ለማድረግም እንግዲህ ለምሳሌ እነዚህ በሪፎሬስቴሽን ወይም ደግሞ እነዚህ መልሰን ካልጠገን ነው በስተቀር ድርቅ ይመጣል። ድርቅ ሲመጣ አፌክት የሚያደርገው ወንዞችን ነው። ወንዞች ሲደርቁ እንግዲህ አሁን ይዘን ያለነው ሪኒዌብል ኢነርጂ በአጠቃላይ ሃይድሮ ፓወር የመሳሰሉት ከፍተኛ ጉዳት ያመጣል።
ስለዚህ በአንድ በኩል ይሄ ችግኝ ላይ ፎከስ ስናደርግ ትኩረት ስናደርግ ሪፎረስቴሽን ላይ ትኩረት ስናደርግ ወንዞቻችን ላይ ትኩረት እያደረግን ነው። ወንዞቻችን ላይ ትኩረት ስናደርግ ወደፊት አገር ዓለም በአጠቃላይ ወደ ታዳሽ ኃይል እየሄዱ ስለሆነ ሙሉ በሙሉ ኢኮኖሚ የሚገነባው የሬኒዌብል ኢኮኖሚ ነው ወደፊት። ይሄ ደግሞ ሁሉም ሀገራት ብዙ በተለይ በቻይና የሚመራው የዓለም ኢኮኖሚ ሙሉ በሙሉ የሬኒዌብል ኢነርጂ ላይ የተመሰረተ ኢኮኖሚ ነው። ስለዚህ ለራሳችንም አውሮፓ ህብረትም ኦፍ ኮርስ ይሄን ኢኮኖሚ ነው እየተከተሉ ያለው ኢትዮጵያም። ስለዚህ ይሄንን ሲንሰራ እንግዲህ ወደፊት የሚመጣውን ኢኮኖሚ አይነትም እየወሰን ነው ማለት ነውና በዛውም ደግሞ ይሄ ቀጠናውን ማስተሳሰር ይችላል። አብሶሉትሊ ያለ ነው። እነዚህ ወንዞቻችን ትራንስ ባውንደሪ ናቸው በተፈጥሮ እና ወንዞቻችንን በጋራ ለመጠበቅ ለመጠቀም የተለያዩ ኢኒሼቲቮች አሉ። ተመሳሳይ ግሪን ሌጋሲ ኢኒሼቲቭ ላይም ልክ ወንዞቻችን ላይ ለምሳሌ ኮምፕሬሄንሲቭ ፍሬምወርክ አግሪመንት አለ ናይልን በተመለከተ ሌሎች ወንዞች ላይም ተመሳሳይ እንትኖች አሉ። ስለዚህ ግሪን ሌጋሲም ልክ ሌሎች ትብብሮች እንደፈጠን ይህንንም በዚህ ጉዳይ ላይ ስፔሲፊካሊ የአረንጓዴ አሻራን ለማጠናከር በቀጠና ውስጥ ያሉ በሆርን ኦፍ አፍሪካ ያሉ ሀገራት ትብብር መፍጠር አለባቸው ብዬ አስባለሁ። በጣም ጥሩ። አፈወርቅ ወደ አንተ ልምጣና እንግዲህ ብዙ ጊዜ ከአረንጓዴ አሻራ ጋር ተያይዞ ወይም ደግሞ ከአየር ንብረት ለውጥ ጋር ተያይዞ በጽንሰ ሀሳብ ደረጃ እንግዲህ ዶናልድ ትራምፕ ከመጡ በኋላ ጭቅጭቆች ተፈጠሩ እንጂ አብዛኞቹ ሀገራት 197 ሀገራት የፈረሙበት ስምምነት ያለው ይሄ ኮመን ዲኖሚኔተር ወይም ደግሞ የጋራ ታህታይ የሆነ ጉዳይ አደጋውን ዓለም የተገነዘበበት ነው። ይሁንና ግን ተግባር ሲመጣ ወገቤም ማለት የሚያበዙበት እንደሆነ በርካታ ጊዜ አይተናል። ኢኒሼቲቮች ይቀርባሉ። የተለያዩ መድረኮች ራሳቸው በጣም ብዙ ናቸው። የወጡ ፕሮቶኮሎች፣ ህጎች ብዙ ናቸው በአየር ንብረት ለውጥ ላይ። ኢትዮጵያ ግን ባለፉት 8 ዓመታት ችግኝ ተክላለች። ተግባራዊ እርምጃው ከየትኛውም ሀገር በላይ ይህንን ያደረገም ሀገር የለም። ተግባራዊ እርምጃውም በጣም ትልቅ ነው። በገንዘብ $1 እንኳን ብትመድበው ኢንቨስትመንቱን ማስላት ትችላለህ። ይህ በትርጉም ደረጃ ምን ማለት ነው የሚለውን አስቀድመን እንመልከተው። ለሌሎች ውስጥ የሚሰጠው ትምህርት ምንድን ነው? በተለይም ደግሞ ሀሳቡን በሀሳብ ደረጃ ተቀብለው ነገር ግን ወደ ተግባር ሲገቡ ወገቤን ለሚሉ ሀገራት ምን ትምህርት ይሰጣል? ይሄ ቅድም እንግዲህ ሲነሳ እንደነበረው ኢትዮጵያ ኦልሬዲ በቀላሉ አይደለም በአየር ንብረት ለውጥ ያለውን ጉዳት የተረዳችው በቀላሉ አይደለም ኢትዮጵያ ውስጥ። ምክንያቱም ብዙ ዋጋ ከፍለንበታል። ምክንያቱም እየተደጋገመ የመጣ ድርቅና ረሃብ ሀገራችንን ሲያሰቃይ ነበረ። ለምሳሌ የአድዋ ጦርነት የተሟላ ድል ያልሆነው አንደኛው በረሃብ ምክንያት ነው። ምክንያቱም እንስሳቱም አልቋል፣ ገበሬውን በቂ ምርት አላመረተም። ምክንያት ሲባል ዝናብ አልነበረም። የከብቱም ማለቅ አይቼ ነው የሚለው የንጉሱም እኮ ኦልሬዲ በቃ ጦርነቱን ቀድመን ወደ ግጭት መሬታችን ተወሮ መረብን ተሻግሮ ቀይ ባህርን ተሻግሮ የመጣን ጠላት እንኳን መክቶ ለመመለስ አንደኛው ችግር የነበረው ድርቅ ነበረ፣ ረሃብ ነበረ። ኢትዮጵያ ውስጥ ድርቅ በሌሎች ሀገሮች ድርቅና ረሃብ አንድ አይደለም። አንዳንዴ ድርቅ ይከሰታል፣ ግን ረሃብ ላይሆን ይችላል። እኛ ጋር ግን ኤቭሪ ድርቅ ወደ ረሃብ ይቀየራል። ስለዚህ እኛ በቀላሉ የተማርና ሀገሮች አይደለም። ሁለተኛው ነገር ህዝባችን በከፍተኛ መጠን እየጨመረ በመጣ ቁጥር የሚያበስለውም መብራት የሚያደርገውም ምድሪቱን እያራቆተ ነው። ምክንያቱም እኛ መሬታችንን እርቃኗን እያስቀረን ነው አብስለን ዝንበላ የነበረው። ስለዚህ ከፍተኛ የሆነ በማገዶ የሚጠቀም የህዝብ ቁጥር አለ ከመብራት አገልግሎት የማያገኝ። ለምሳሌ አንዳንዴ እስከ 60 ሚሊዮን 70 ሚሊዮን የሚደርስ ህዝባችን በጨለማ ውስጥ ይኖራል ስንል በጨለማ ውስጥ ድቅድቅ ጨለማ ውስጥ ይኖራል ማለት አይደለም። ደን እየመነጠረ ማገዶ እያደረገ ይኖራል ማለት ነው። ስለዚህ የኢትዮጵያ መንግስት አንደኛው ስትራቴጂ ምንድነው? ይሄ የመብራት አገልግሎት የሌለውን ደን እየመነጠረ በማገዶ ምግቡን እያበሰለ የሚኖረውን ህዝባችንን ኦን ደ ግሪድ ኦር ኤንድ ኦፍ ደ ግሪድ በሆነ ሲስተም ኤሌክትሪፋይ እናድርገው፣ ከኤሌክትሪክ ጋር እንዲገናኝ እናድርገው።
ቴን መብራቱን ከኤሌክትሪክ ያገኛል። ኦፍ ደ ግሪድ የምንለው ለምሳሌ ሶላር ሲስተምም ቢሆን ተከትሎ በተለያየ መንገድ ኤሌክትሪክ እንዲያገኝ እናድርገው የሚለው አንደኛው ፕሮጀክት እሱ ነው። ሁለተኛው ፕሮጀክትን ደግሞ ስታየው የኤሌክትሪክ በማምረት ቀጠናችንን የኤሌክትሪክ ሶርስ የመሆን ለምሳሌ ከኛ ጎረቤቶች ድንበር ምናምን ከምንጋራቸው ጎረቤቶች ባሻገር እስከ ታንዛኒያ ድረስ ወርደን የኤሌክትሪክ አገልግሎት መስጠት ይህንን ሰስተነብል በሆነ መንገድ ዲሊቨር ልናደርግ የምንችለው ወይም ዘላቂ በሆነ መንገድ የኤሌክትሪክ አገልግሎት ልናቀርብ የምንችለው ግድቦቻችን ጤናማ ሲሆኑ ነው። ግድቦቻቸው የግድብ ጤንነት አንዱ ማሳያ ለምሳሌ ከደለል የጸዳ ግድብ ሲኖር ነው። ምክንያቱም የህዳሴ ግድብ የተለያየ ባለሙያዎች ግምታቸውን ያስቀምጣሉ። አሁን ኢትዮጵያ በከፍተኛ ደረጃ በሃይላንዱ ላይ እያደረገች ያለችው አፎረስቴሽን ወይም ደግሞ የደን ተከላ የችግኞች ተከላ ፕሮጀክቶች ባይኖሩ በ10 ዓመት ባልሞላ ጊዜ ውስጥ በደለል የመዋጥ እድል ይኖራል። ምክንያቱም ከሃይላንዱ የሚመጡ ወንዞች ናቸው፣ አፈር እየጠረጉ ይመጣሉ፣ ደንዛ ይተኛል። ስለዚህ የብዙ የግድቦች ማኔጅመንት ትልቁ ወጪ ደለል የማጽዳት ወጪ ነው። ስለዚህ ወንዞቻችንን ወይም ደግሞ የተፋሰሱን አካባቢ በደን መሸፈናችን የአፈር መከላትን ወይም ደግሞ የመሬት ውድመትን ይከላከልልናል። ይህንን ታይና ከዛ ወደ ዓለም አቀፉ ደረጃ ስታመጣው አሁን በዓለም አቀፍ ደረጃ ቀላል ውሳኔ አይደለም። ለኛ ሜቢ ያላደጉ ወይም ታዳጊ የምንላቸው ሀገራት አብዛኞቹ አሁን ያለውን ኢኮኖሚያቸውን ወደ ክሊን ኢኮኖሚ ሽፍት ለማድረግ ወይም ወደ ግሪን ኢኮኖሚ ሽፍት ለማድረግ ቀላል ሊሆን ይችላል። ምክንያቱም ኢመርጅ እያደረገ ያለ ኢኮኖሚ ስለሆነ። ያደጉት ሀገራት ደግሞ ኦልሬዲ ኢመርጅ ያደረገ መሬት ላይ ያለ ቢሊየንስ ኤንድ ትሪሊየንስ ወርዝ የሚያደርግ ኢንዱስትሪዎች አሉ፣ በካርበን ኢሚሽን የሚተዳደሩ ኢንዱስትሪዎች። ስለዚህ ለነሱ እንደ አማራጭ የቀረበው የካርበን ክሬዲት ኢሹ ነው። እነሱ ጋር ያለው የሚለቀቀውን ካርበን እዚህ ደግሞ አብዞርቭ የሚያደርገውን አቅም የማቻቻል ግን ሀገራት በዛ ኮምፐንሴት ይደረጋሉ የሚል አስተሳሰብ ማለት ነው። ግን ዋናው መሰረታዊ ነገር ከላይ አልሰራምና እኔ ቁጭ ብዬ ሊጠብቅ የሚባለው አሰራር ደግሞ አይሰራም። ምክንያቱም እኛ ይሄ ሊዲንግ ባይ ኤግዛምፕል የሚባለው አለ አይደለም፣ እየተከልክ የምትከራከረውን የምትሟገተውን ካለ እየተሟገትክ ትቀጥላለህ። ብዙ ሀገራት ለምሳሌ ለቻይና ከካርበን ፍሪ የሆነ ኢንዱስትሪ ገንቢ ማለት ኢኮኖሚን ይሰብሯል ትላለች። ለአሜሪካ ከካርበን ፍሪ የሆነ ኢኮኖሚ ገንቢ ስትላት ኢኮኖሚን ይሰብራል ትላለች። የኢትዮጵያን ኢንዱስትሪዎችን አሁን እየተገነቡ ያሉ ኢንዱስትሪዎች ስታያቸው ደግሞ አሁን ዓለም ኦልሬዲ ሪዋርድ የሚያደርገው ምንድን ነው? በግሪን ኢነርጂ የተመረተ ምርትን ሪዋርድ ያደርጋል። በፊት አሁን ለምሳሌ ጂኤምኦ ፍሪ ይሄ ጄኔቲካሊ ሞዲፋይድ ያልሆነ ፕሮዳክትን ሪዋርድ እንደሚያደርገው አሁን ደግሞ በክሊን ኢነርጂ ፕሮዲውስ የተደረገ ፕሮዳክትን ሪዋርድ ያደርጋል። ስለዚህ ኢትዮጵያ ውስጥ መታይ ኢንቨስት ስታደርግ ማንኛውም የውጭ ባለሀብት ያመረተውን ሸቀጥ ወደ አውሮፓ ወደ ዓለም አቀፉ ገበያ ይዞ ሲሄድ ያመረትኩትን ሸቀጡን ያመረትከው እንዴት ነው ሲባል ዊዛውት ካርበን ኢሚሽን በክሊን ኢነርጂ ነው። ክሊን ኢነርጂ ማለት ከሶላር በተገኘ ኢነርጂ፣ ከዊንድ በተገኘ ከጂኦተርማል ኢነርጂ ኦር ደግሞ ከሃይድሮ የተገኘ ኢነርጂ ነው ተጠቅሜ ያመረትኩት። ስለዚህ ሪዋርድ ማድረግ ይጀምራል ዓለም ኦልሬዲ አሁን ይህን ሪዋርድ ማድረግ እየጀመረ ነው። ስለዚህ አዎ ቅድም አንተ እንዳነሳኸው የተለያዩ ሀያላን ሀገራት ይህንን ለመቀበል ይከብዳቸዋል። ምክንያቱም ዋጋ ከፋዩ አብዛኛው ታዳጊውና እያደገ ያለው ውሳኔ የመስጠት ጠረጴዛውም ላይ ደግሞ እያደጉና በድህነት ውስጥ ያሉ ሀገራት ደግሞ ውሳኔ መወሰን አቅምም የላቸው። ለምሳሌ እንደዚህ አይነት ትላልቅ ውሳኔዎች በሚወሰኑበት ጠረጴዛ ላይ የሚቀመጡት ውሳኔው ይጎዳናል የሚሉት ሀያላን ሀገራት ናቸው። ስለዚህ እግር መጎተቶች ይኖራሉ። ተደጋጋሚ ውሳኔዎች ለምሳሌ ፓሪስ ክለብ የምትላቸው የተለያዩ ውሳኔዎች ተደጋጋሚ ውሳኔዎች ይወሰናሉ። እነዛ ውሳኔዎችን እንዲያስፈጽሙ ተልዕኮ የሚሰጣቸው ሀገራት ደግሞ የዚህ ውሳኔ ቪክቲም ነን፣ ይጎዳናል፣ ኢኮኖሚያችንን ያሻምዳል ወይም ደግሞ ኢኮኖሚያችንን ያኮላሽብናል ብለው ስለሚያስቡ በተቻላቸው መጠን ለነሱ ኦልተርኔቲቭ ነው የሚያስቡት። ካርበን ሪዳክሽን ውስጥ ከምንገባ ወደ ካርበን ክሬዲት ሲስተም እንግባ የሚለው ከዛ ነው የተወለደው። ግን ዋናው መሰረታዊ ነገር እንደ ኢትዮጵያ ላለው ሀገር ኢኮኖሚያችን ዊ ካን ሜክ ኢት ክሊን ኤንድ ግሪን ኢኮኖሚ ስታብሊሽ ማድረግ ይቻላል። ለምሳሌ ግሪን ሞቢሊቲ ሲባል ብዙ ሀገራት ማሰብ አይደለም ኢቭን አንዳንዶች ያላግጡ ነበረ። እንደ ኢትዮጵያ ኦልሬዲ ከካርበን ወይ ደግሞ ካርበን ኢሚሽን ያላቸውን ተሽከርካሪዎች ወደ ሀገር ውስጥ አይገባም ስትል ብዙ ሀገራት ይቀልዱ ነበር። አሁን አስገዳጅ ሆኖ መጥቷል። ምክንያቱም ኢትዮጵያ ትልቁ አቅሟ ኤሌክትሪክ የማምረት አቅሟ ነው። ከዚህ በፊትም ደጋግመን እናነሳለን። 13 ወር የፀሐይ ብርሃን ያለበት ሀገር ነው እንላለን። ግን
ፀሐዩን ተጠቅመን ኤሌክትሪክ ማምረት አልቻልንም። ፀሐዩን ተጠቅመን ለዜጎቻችን ስራ እድል መፍጠር አልቻልንም። ፀሐዩን ተጠቅመን ምግብ ማድረግ አልቻልንም። ዴን እንደ መፈክር ግን 13 ወር የፀሐይ ጸጋ ያለበት ምናምን ትላል። ስለዚህ እንደ ኢትዮጵያ ያሉ ሀገራት ትልቁ አቅማቸው ኢነርጂ የማምረት አቅም ነው። ይሄ ኢነርጂ የማምረት አቅም ደግሞ ቀጠናውን ያስተሳስሯል። ምክንያቱም ከኢትዮጵያ የበለጠ ኢነርጂ የማምረት አቅም ያለው በቀጠናው የለም። ስለዚህ ኢትዮጵያ ፓወር ሃውስ ኦፍ አፍሪካ የምትባልበት አንደኛው ምክንያት ከፍተኛ ኤሌክትሪክ የማመንጨት አቅም አላት። በአንድ ሶርስ ብቻ ሳይሆን ዳይቨርሲፋይድ በሆነ ኢንክሉዲንግ የኒውክለር ኢነርጂ ማለት ነው። ስለዚህ ዳይቨርሲፋይድ የሆነ ኤሌክትሪክ አምርተ ሰስቴናብል የሆነ ኤሌክትሪክ አምርተ ለቀጠናው ሀገራትና ለአህጉሩ ኤሌክትሪክ ማሰራጨት መቻል አንድ አንከር ስቴት ነን ብለን ደጋግመን እንደምንናገረው እሱን ፕሩቭ እናደርጋለን። ምክንያቱም ጎረቤቶቻችን መብራት የሚያገኙት ከኛ ከሆነ ባገኙት መብራት የሚንቀሳቀሱ ኢንዱስትሪዎች የሚፈጥሩት የስራ እድል ከኢትዮጵያ በመጣ ኤሌክትሪክ ነው ሲባል ዴን ለኛ ሰላም ይሳሉ። ሰላም ምንድን ነው? ምክንያቱም እኛ ሰላም ካልሆነ እኛ ካልተረጋጋን እነሱ የተረጋጋ ውሃ፣ የተረጋጋ ኤሌክትሪክ፣ የተረጋጋ የሰው ኃይል ሊያገኙ አይችሉ፣ የተረጋጋ ሰላምም ሊያገኙ አይችሉ። ስለዚህ ኢኮኖሚውን የቀጠናውን ሀገራት የማረጋጋትም አንዱ ትልቁ ኃላፊነት የወደቀው በኢትዮጵያ ጫንቃ ላይ ነው ብዬ ነው የማስበው። በጣም ጥሩ አፈወርቅ፣ እንደው አሁን የዚህ የካርበን ሽያጭ ወይም ደግሞ የግሪን ሌጋሲ የአረንጓዴ አሻራ አሁን ባለንበት ወቅታዊ ሁኔታ ላይ በፊት የመታደግ ወይም ደግሞ ኢንቫይሮንመንቱን የገበሬውን ሕይወት ህልውናን የማረጋገጥ ተደርጎ ይወሰዳል። ኦፍ ኮርስ እንደሱም ነው። ነገር ግን አሁን ወደ ሽያጭ ቀርቧል። ሶ በዓለም ማርኬት ላይ ሽያጩ በሰፊ ደረጃ የሚካሄድ ነው። ቅድም ስታነሳው ነበር አንተም ደግሞ በገበሬ ሕይወት ላይ የአረንጓዴ አሻራ ተግባራዊ ለውጥ ምክንያቱም እንደ አቮካዶ፣ ፓፓያ እና ሌሎችም ፖም የመሳሰሉ እንትኖችን ዘሮችን በመትከል ገበሬው በህይወቱ ለውጥ እንዲያመጣ እያደረገ ነው እና ከካርበን ማርኬት አንጻር እንመልከተው። ለኢትዮጵያ ምን አስተዋጽኦ አለው? እንግዲህ የካርበን ማርኬት አሁን አርቲክል 6 የሚባለው በአጠቃላይ ዓለም ላይ ጸድቆ ወደ ስራ እየተገባ ነው። የፓሪስ ስምምነት ላይ አርቲክል 6 የሚባለው የካርቦን ማርኬት ማለት ነውና አንድ ሀገር የሚጠበቅበት የኮሚትመንት አለ። ለምሳሌ ኢትዮጵያ 49 ቢሊዮን ችግኝ መትከል ምን ያህል ይጠበቅበታል? ለምሳሌ 1 ቢሊዮን 2 ቢሊዮን ከዛ የተረፈው ለሽያጭ ማቅረብ ይቻላል ማለት ነው። ላይክ ሌሎች ደግሞ ልክ እንደ ኢትዮጵያ ኮሚትመንት የሌላቸው ሀገራት ሊኖሩ ይችላሉ የሚደግፉ ነገር ግን በተለያዩ የራሳቸው ውስጥ ምክንያቱ በተለያዩ በፖሊሲ ምክንያት እንደዚህ ቁርጠኛ ያልሆኑት ሊኖሩ ይችላሉና ሶ ለነሱ መሸጥ ይቻላል። ኦሬዲም የተጀመረው አለ። አንዳንድ ሀገራት ለሳውዝ ኮሪያ ለመስሸጥ ፕሮሰሶች ኦሬዲ ኦንጎይንግ ፕሮሰሶች አሉ። ሶ አይ ቲንክ ኢትዮጵያ የሚጠበቅበት ሚኒመም ኮሚትመንት አለ። በጣም አልፋ ብዙ ሂዳለች። ሶ ከዛ የተረፈውን በአጠቃላይ ለሌሎች አገራት ማቅረብ እና ከፍተኛ ገንዘብ በፎሬን ከረንሲ በተለይ ማግኘት ይቻላል። ትልቁ ካርቦን ሽያጭ ላይ ያለው ፈተና አንዳንድ ሀገራት ገና የሚጠብቅባቸውን ኮሚትመንት ሳያሟሉ ለመሸጥ የሚሮጡ አሉ። ለምሳሌ ጥቂት ላይክ በሚሊየንስ ኦፍ ችግኝ በመትከል ያንን ወደ እንትን የሚያቀርቡ አሉ። ነገር ግን ኢትዮጵያ በጣም ብዙ ነው እየሄደች ያለችው፣ ከሚጠበቅበት በላይ ነው እየሄደች ያለችውና አይ ቲንክ ይሄ ትልቅ የፎሬን ከረንሲ የሚያስገኝበት አጋጣሚዎች ኦልሬዲ ተፈጥሯል። ኦልሬዲዎች ኦንጎይንግ ኢኒሼቲቮችም አሉ ከሬድ ፕላስ ጋር በተለይ ኦልሬዲ ኢትዮጵያ እያገኘች ያለችው ምንትኖች አሉ አይ ቲንክ። ከዛም ባሻገር እኔ ግሪን ሌጋሲ ትልቁ ፋይዳ የኢሜጅ ቢልዲንግ እና የሶፍት ፓወር በተለይ ኢትዮጵያ እነዚህ በክላይሜት ጋር ዙሪያ ተያይዞ ብትናገር አገራት ይሰማሉ። ቢኮዝ ኦልሬዲ እንደ ሶፍት ፓወር ተጠቅማለች። ለዚህ ምክንያት በግሪን ክላይሜት ፈንድ በርካታ ገንዘቦች ተገኝተዋል። ጥቂት ሀገራት ናቸው አፍሪካ ውስጥ እነዚህ
በክላይሜት ፋይናንስ በኩል እያገኙ ያሉ ቢኮዝ የክላይሜት ፋይናንስ በአጠቃላይ 5% ነው አፍሪካን እየደረሰ ያለው። ከዛ ውስጥ ኢትዮጵያ ተጠቃሚ ነች ቢኮዝ ስም ስላላት ማለት ነው። ኮሚትሜንቷ ይታወቃል። ሁለተኛ ትልልቅ ኮንፈረንሶች እያየን ነው። አፍሪካ ክላይሜት ሰሚት ባለፈው ጊዜ ተሰጣት። ይሄም ተሰሚነት እና እንደ ሶፍት ፓወር ስትናገር ሌሎች ስለሚሰሟት አፍሪካ ክላይሜት ሰሚት አስተናግዳለች ኦልሬዲ። አሁን ደግሞ ትልቁ የዓለማችን ግዙፍ የሚባለው የኮፕ እሱም ለኢትዮጵያ ተሰጥቷል። ሶ እነዚህ ትልቁ ፋይዳ ነው ላይክ ቢኮዝ ኢትዮጵያ ትልቅ ስትናገር ሌሎች የሚሰሟት ሪኮግኒሽን ኦልሬዲ አግኝታለች። ሶ በዚህ ምክንያት ኢቨን ትልቁ የኮፕ ላይ ትልቁ ፈተና ታዳጊ ሀገራት ኮፕ ሲያስተናግዱ ኮፕ ፕሬዚዳንት ሆኖ ግን ውሳኔ ለመስጠት ይቸገራሉ። ቢኮዝ ብዙን ጊዜ ሀገራት የሚሰሙት ሀብታም ሀገራትን ነው። እስካሁን 5 ሀገራት አፍሪካኖች ኮፕ አስተናግዷል እና በጣም ብዙ ቻሌንጅ ለታዳጊ ሀገራት ትልቁ ቻሌንጅ ሪኮግኒሽን እና ኢንፍሉዌንስ የማድረግ አለመቻል ነው። ብዙ ፈተና ይገጥማቸዋል። ነገር ግን ኢትዮጵያ ኦልሬዲ የኢትዮጵያ ኮሚትመንት ይታወቃል ዓለም ላይም እና አሁን ኮፕ 32 ፕሬዚዳንትነታችን ይዘን ውሳኔዎችንም ለመስጠት ኢንፍሉዌንስ ለማድረግ ትልቅ እድል ይሰጠናል። ይሄ ቢኮዝ ይሄ ትልቅ ሪኮግኒሽን ነው በዓለም አቀፍ ማህበረሰብ እና ይሄን ሪኮግኒሽን ተጠቅመን ኮፕ 32 ላይ የተለያዩ ውሳኔዎችን ለማስተላለፍ በጣም ትልቅ ይረዳናል ብዬ አስባለሁኝ እና ከምናገኘው ገንዘብ ባሻገር የገጽታ መገንባት የሶፍት ፓወር ዲፕሎማሲ አግኝተናል ኦልሬዲ ብዬ አስባለሁ። አፈወርቅ ወደ አንተ ልመለስ። የመጨረሻ ጥያቄ ላርገው። የዚህ እንግዲህ የካርበን ሽያጭ ኢኮኖሚካሊ የሚኖረውን ፋይዳ ከተስፋዬ እየነገረን ነበርና እንደው ባንተ አመለካከት በገበሬው ሕይወት ላይ ምን አምጥቷል ማለት እንችላለን? አሁን አንደኛው የሚነሳው ጉዳይ የቡና የኤክስፖርት መጠን በእጥፍ የሆነው አብዛኞቹ የሚተከሉት የዚህ በግሪን ሌጋሲ የቡና ችግኞችም ጭምር በመሆናቸው ነው። አሁን አቮካዶ፣ ፓፓያ የመሳሰሉ ደግሞ በስፋት ተተክለዋል እና ይሄ ከአንድ አርሶ አደር ሕይወት ላይ ምንድን ነው የሚኖረው አስተዋጽኦ የሚለው ነው ታስባለህ? እንግዲህ አንድ አርሶ አደር ወይም ደግሞ አንድ አርብቶ አደር ስትል ትልቁ የሚፈልገው ውሃ ነው። ምክንያቱም ውሃ የሌለበት አርብቶ አደርም የለም፣ ውሃ የሌለበት አርሶ አደርም የለም። ስለዚህ ሰስተነብል የሆነ ወተር ሰፕላይ እንዲኖር ከፈለግ የግድ ኢንቫይሮንመንቱን ፕሮቴክት ማድረግ አለብን። ኢንቫይሮንመንቱን ሪቢውልድ ማድረግ መቻል አለብን፣ ዳግም መገንባት መቻል አለብን። ስለዚህ ገበሬው ገበሬ ሆኖ የሚያርሰው መሬት የሚዘራው እህል ነገ የሚያጭደውና ምርት ሆኖ ለጎተራው እንዲገባ ውሃ ይፈልጋል። ስለዚህ አንደኛው የግሪን ሌጋሲ ትልቁ አቺቭመንት ብዬ የምወስደው ዘላቂ የሆነ ሊታመን የሚችል ይሄ ሰርቴን ሆነ ልጠብቀው የምትችል የዝናብ ስርጭት እንዲኖር አድርጓል። ሁለተኛው ነገር ደግሞ ገበሬ ስንል እነዚህ የተለያዩ አዝርቶችን ወይም ደግሞ ጥራጥሬዎችን የሚዘራው ብቻ ሳይሆን በየጓሮ ላይ ያሉ ፍራፍሬዎችን የሚተክላቸውንም እነሱንም ማየት ይችላል። ስለዚህ እነዚህ ሁሉ በገበሬው የሚሰራውን ስራ ከደን ነጥለህ ልታስቀምጠው አትችልም። ምክንያቱም ደን የሌለበት ሀገር ላይ የሚሰራ ግብርና የለም። ምክንያቱም ደን የሌለበት አካባቢ ላይ የሚዘንብ ዝናብ ወይም ደግሞ ሰርቴን የሆነ ዌል ዲስትሪቢዩትድ የሆነ ዝናብ አይኖርም ብዙ ጊዜ። ስለዚህ ገበሬዎቻችን ቢያንስ የዝናብ እጥረት ችግር ከጊዜ ወደ ጊዜ እየቀነሰ ነው የመጣው። ለምሳሌ የተለያዩ ከዚህ በፊት ዝናብ አጠር የነበሩ አካባቢዎችን ማንሳት እንችላለን። በተለያየ መንገድ አሁን ውሃ የሚያገኙበት ለምሳሌ በመስኖ ሲባል ከየት የመጣ መስኖ ነው? ወንዞች እየጠለፍን እየወሰድን። ስለዚህ ወንዞቹን አትሊስት ውሃ እንዲኖራቸው ማድረግ ተችሏል ማለት ነው። ዴን አርብቶ አደሮቹም ቢያንስ በየአቅራቢያቸው ከፍተኛ ከአንድ ክልል ወደ ሌላ ክልል ሁሉ ሙቭ እየተደረገ የነበረውን ቢያንስ በየአካባቢያቸው የሚያጠጧቸውን ውሃ ማግኘት የሚችሉበት ሁኔታ ግጭት ራሱ በመቀነስ ረገድ ትልቅ አስተዋጽኦ ነው የሚኖረው። ምክንያቱም ስኬርሲቲ ኦልዌይስ እንትን ይፈጥራል፣ ግጭት ይፈጥራል። አንደኛው ስኬርሲቲ ማኔጅመንት ላይ መጣ ነው የሚነሳው ብዙ ጊዜ ዌሬቨር ዘ ሪሶርስ ስኬርስ ከሆነ ወይም ደግሞ ሀብቱ ውስን ከሆነ በዛ ሀብት ላይ ዲፔንደንት የሆነው ህዝብ ብዙ ሲሆን ዴን በዛ ሽሚያ ውስጥ ግጭቶች ይፈጠራሉ። ስለዚህ ከጊዜ ወደ ጊዜ እነዚህ ግጭቶችም የመቀነስ እንትን አለ። አትሊስት 80% ወይም ደግሞ ከ75 እስከ 80% የሚሆነው ገበሬው ህዝባችን የምግብ ዋስትናውን ማረጋገጥ ችሏል። ዛሬ የሚተክላቸው ተክሎች ምግብ ይሆኑኛል
ወይም ደግሞ ለከብቶቼ ወይም ለቡናዬ ጥላ ይሆናል ብቻ ብሎ አይደለም። ነገ ካርበን አብዞርብ በማድረግ አቅማቸው ቫልዩ አላቸው። ካርበን ክሬዲት ስትላው ለምሳሌ ሁሉም ሀገራት የየራሱ እንትን አለው አይደለም። አንዳንዱ ኔጌቲቭ የገባ አለ፣ አንዳንዱ ደግሞ ስቲል ከተመደበለት በጣም በከፍተኛ ባይፋር የሄደ ሀገር አለ እንደ ኢትዮጵያ አይነት። ስለዚህ ኔጌቲቭ ውስጥ ያሉ ሀገራት ይመጡና እዚህ ኢትዮጵያ ኤክስትራ ያላትን ካርበን ክሬዲት ከኢትዮጵያ ላይ ይገዛሉ። ከኢትዮጵያ ላይ ይገዛሉ ማለት እነዛ የተተከሉ ካርበን አብዞርቭ የማድረግ አቅም ያላቸው አትክልቶች ወይም ደግሞ እጽዋቶች ገበሬው እጅ ላይ ነው ያሉት። ገበሬውም ሪዋርድ ይደረጋል ማለት ነው። ስለዚህ በተለያየ መንገድ ገበሬው ተጠቃሚ ነው። ስለዚህ ዛሬ ኢትዮጵያ ውስጥ ችግኝ መትከል ሪዋርዲንግ ነው፣ ይከፍላል። ዳይሬክትሊ ኢንዳይሬክትሊ ይከፍላል። ኢንዳይሬክትሊ በዝናብ ይከፍላል፣ ዳይሬክትሊ በካርበን ክሬዲት ይከፍላል ብዬ አስባለሁ። እጅግ በጣም አድርጌ አመሰግናለሁ እንግዶቼ። የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬው የሀገር ጉዳይ ዝግጅታችን እዚህ ላይ ተጠናቋል። ፕሮግራሙን እየመራው ከመላ የስቱዲዮ ባለሙያዎች ጋር በመሆን ብስራት መለሰ አብሬያችሁ ቆየው። በያላችሁበት ሰናይ ጊዜ ይሁንላችሁ።